ማታ የሰጠኝ ማን ነው? አታፍሪም እኮ ቡና ውስጥ የሆነ ነገር አርገሽበታል ልትይ ነው? እርግጠኛ ነኝ እሷ ናት። ምን እያልሽ ነው አክስቴ? ቡናውን ስጠጣው እንቅልፍ ብሎኝ ነበር። በእርግጠኛነት እቺ ውሻ ናት ያደረገችው። አክስቴ እባክሽን፣ ቆይ ልጅስ ብትሆን እነዚህ ወንጀለኞች የት ልታውቃቸው ትችላለች? በሆነ አጋጣሚ ልታደርገው ትችላለች። እድሜ ልኳን እኮ ጎዳና ነው የኖረችው። እኔ መተኛቴን አረጋግጣ መጸዳጃ ቤት ሆን ብላ ያስገባችው እቺ ናት። እገልሻለሁ። ሉላ፣ ለመሆኑ አክስትሽ ተኝታ አደረች? መቼም አቅሏን ስታ ከተኛሽ ጉድ ነው። ሁላችንም ተኝተን አላደርንም ባክሽ። ቢያንስ አንቺ ገንዘብሽን እየቆጠርሽ ነው ያደርሽው። ምን? ቆይ ምን እያልሽ ነው? ምን ነው ይሄ ሴራ ያንቺና የግብረ አበሮችሽ እንደሆነ ሳልጠረጥር የቀረው ይመስልሻል? ይልቅ ብንስማማ ነው የሚሻለው። አንቺ ግን እብድ ነሽ እንዴ? ምንድነው ቆይ እያወራሻለሽው? ከየት እንዳመጣችሁት ባላቅም ያ ሬሳ ትላንት ማታ እዚህ ቤት እንደገባ በጣም እርግጠኛ ነኝ። ግን ከነዛ አደገኛ ሰዎች ጋር እንዴት ነው ልትገናኙ የቻላችሁት? ሴትዮ በግምት ማውራትሽን አቁም እያልኩሽ ነው። ማታ ዘርፌ ቡና አፍይልኝ ብላኝ ወደ ኪችን ስገባ አንቺ ነበርሽ ኪችን የነበርሽው። ልቀጥል? እሺ መዘባረቅሽን ቀጥይ። እየዘባረኩ እንዳልሆነማ በደንብ ታውቂያለሽ። ቡና ውስጥ የእንቅልፍ መድኃኒት አድርገሽ እኔንም ሆነ አክስትሽን እንቅልፋችን ሳይመጣ የተኛ ነው በአንቺ ምክንያት እንደሆነ በደንብ አውቃለሁ። አሁንም ልቀጥል? ትሰሚኛለሽ ሴትዮ፣ እኔ ስለምታወሪው ነገር ምንም የማውቀው ነገር የለኝም። በእርግጥ ዘርፌ ሁሉንም ነገር ደርሳበታለች። የተሳሳተችው ግን ማን ቡና ውስጥ መድኃኒት እንደጨመረ ነው። እኔም ቡናውን ስጠጣው ድብን ያለ እንቅልፍ ወስዶኝ ነበር። ይልቅ ይሄ የማይረባ ወሬሽን ተይና አክስቴ ራሴን አሞኛል ስላለች ቡና ፊላት። የእንቅልፍ መድኃኒት ያለው ነው ወይስ የሌለው? ቆይ አንቺ ብድ ግን ዛሬ ምን ሆነሻል? እኔ ስለምታወሪው ነገር ምንም የማውቀው ነገር የለም አልኩሽ እኮ። ጥሩ፣ ማታ እንደዛ ባክስትሽ መደብደቤ ለከንቱ ከሆነ ሁሉንም ነገር ነግራታለሁ። ቆይ ያምሻል እንዴ? ምንድን ነው የምትነግሪያት? ይህንን ነገር ለመጨረሻ ጊዜ ነው የምጠይቅሽ። ገብቻለሁ ወይስ አልገባም? ቆይ ሳት በይ። ለምንድን ነው አልኮል የምትጠጪው? ያምሻል እኮ። ይልቅ ቡናውን አመጣሽልኝ? ሂጂ እንድታመጣልሽ ነግሬያታለሁ። ቆይ እራስሽን አልነበር እንደያዘዝኩሽ? ሲጀመር ያቺ ማትረባ ቤቴ ውስጥ ምን ትሰራለች? ተረጋጊ አክስቴ። በዚህ ሰዓት ለእኛ እሷን ማባረር ጥሩ አይደለም። ምክንያቱም ሁሉንም ነገር ታውቃለች። ለነገሩ አይደለም እሷን አንቺንም አላምንም። በዚህ ጉዳይ ማንንም ሰው ማመን አልችልም። እሺ እኔ ምንም ብትይኝ እረዳሻለሁ። ከቲጂ ጋር ያለሽን ጸብ ግን ማቆም አለብሽ። እንዴ ቆይ ከዚህ በላይ ምን እንዳይመጣብኝ ነው? የሆነ ሰው እኮ ከጀርባ የሆነው እየተጫወተብኝ ነው። ማን እንደሆነ ግን ላውቀው አልቻልኩም። እሱንም መጠርጠርሽ አንድ ነገር ነው። ቆይ አንቺ ቤቴን ለቀሽ እንድትወጪ አልነገርኩሽም ነበር? ቤቴ ሉላ እንኳን የቤተሰቧ ቤት መሆኑን እያወቀች እንኳን እንዳንቺ በኮንፊደንስ ቤቴ ብላ አልተናገረች። ምን አሻንቺው? እሺ አክስቴ ሰሚኛለሽ? ሬሳው እየሸተተ ነው። እሺ የሆነ ነገር ብታደርግ ይሻላል ነው ወይስ እኔ ራሴ ለፖሊሶች ደውዬ የሆነ ነገር እንዲያደርጉት ላደርግ? በነገራችን ላይ ከዚህ በኋላ ምንም አይነት ትዕዛዝ ካንቺ አልቀበልም። ለራሴ ቁርሴን ሰርቼ ልብላ። አሁንስ እኔ ማበዴ ነው። ጨርቄን ጥዬ ማበዴ ነው። በቃ ወርቻሽ አክስቴ እባክሽ። ቆይ ስለዚህ ነገር ቢታወቅ ምን ሊፈጠር እንደሚችል ታውቂያለሽ እንዴ? ቆይ እራስሽ አልነበርሽ እንዴ ለፖሊስ ይደውል ስትይ የነበረው? በአንድ ጊዜ ሀሳብሽን ሊያስቀይር የሚችል ነገር ምን መጣ? እሺ በቃ ደዊና ምን እንደሚፈጠር አብረን እንይ። ያንን ዶክተርም እየጠረጠርኩት ነው። በእርግጥ እሱም ሊሆን ይችላል። ምናልባት በጣም ብዙ ኮኔክሽን ስላለው እንደውም የምጠረጥረው እሱም ነው። ይሄ ተረገመ ድሮን ቤቴ ስመላለስ አላማረኝም ነበር። ይሄ እርኩስ ደግሞ እሱን ሰው ነው ብዬ ማፍቀሪ አይገርምም? እንዴት ግን እስካሁን ይሄ ሀሳብ አልመጣልኝም? አንቺም ራስሽ ከኔ ጋር መሆንሽን እጠራጠራለሁ ሉላ። ቆይ እንደዚህ በከፍተኛ ጭንቀት ውስጥ ሆነሽ ብቻሽን የምተውሽ ይመስልሻል? አንቺንም መቼም አላምንሽም፣ ማንንም አላምንም። ምክንያቱም በዙሪያዬ ወዳጅ የለኝም። ይኸውልሽ በዚህ ጉዳይ ላይ ያንቺ እጅ መኖሩን ያወቅኩለታ ፈጣሪ አይለመነኝ። አንቄ ነው የምደፋሽ። ሰምተሽኛል?
ግድ የለም በአሁኑ እንደፈለግሽ ብትወራጪ ምንም ማምለጫ የለሽም ወይዘሮ ዘርፌ። ምን አነሳ? ምን ይጨመር? ምንም አይጨመር። አንቺ ተጨመሪ። ቤዛ ምን ሆነሽ ነው? ቆይ እህሉ ቀርቧል፣ ሁሉ ነገር አለ። ምንድነው ጉድ ጉድ የምትይው? እሺ ቆይ እንጀራ ጨምር። ነይ ቆይ ምን አንልም። ነይ ቆይ እስኪ እችን ይጅበት። ነይ እስቲ ነይ። ምንድነው የምከላምጪኝ? ነይ እሺ በቃ ይጅበት አንቺ ነይ። ያው ወይ እኔ አፈር ድብላ አሳይቶ ነሳሽ አይደለ? ምን አባቴ ላድርግ? ቆይ እኔ እያለሁልሽ እንዴ ጉድ ሰራታለህ ሚስቴ። እቺ ከኔ ከመታከል ጉርሻማ የሳሚ ጉርሻ ይሻለኝ ነበር እኮ። ይቅርታ አድርጉልኝና ማለት ነው አንድ ባል ለሚስቱ ሳያጎርስ አይደለም ለሌላ ሰው ለራሱ እንኳን መጉረስ የለበት ትላለች አያቴ። አያትሽ የምትለው እኮ ትዝ ብሎኝ እኮ ነው። እኔም ላንቺ ይሄው ውጫንኩብሽ አይደል? የጫንኩብሽ ጉቻ የቢስኪ እንዴ እና ያን የሚያክል ጉርሻ ካጎረስኩሽ በኋላ ጉርሻ ነው የምለው? ሸክም ነው እንጂ። እኔ እኮ ሆድ ነበር ሁሉን ቻይ ነው ሲባል የምሰማው። ለካ አፍም ሁሉን ይችላል እንዴ። ቆይ አንተ ያን የሚያህል ጉርሻ ለሚስቴ ልታጎርሳት ነበር? ዝም አትለው? ተናገር። የኔ ከሷ ይሰፋል እንዴ? ኧረ አንቺ ልጅ ጣቢያ እየጣሽ ነው እንዴ? ቋንቋሽን አስተካክይ እንጂ። እንዴ አይነት ነገር ነው ያሰብነው። ቅድ ሲሳካ ይሄ ደስታችን በእጥፍ አድጎ ማየት እፈልጋለሁ። ሉላ ከሌሊት በኋላ ደውላልሽ ነበር? ዘርፌ ሌሊቱ ሙሉ ስትጨነቅ እንዳደረች ነግራኛለች። ለእኔ እንደዚህ ማጣፊያው ጠፍቷት መጨነቋን ማየቴ በጣም ደስ ብሎኛል። ዋናው እቅድ ከዚህ በኋላ ነው የሚሆነው። እኔና ሱሬ ከዚህም በላይ ሌሎች እቅዶችንም እያቀድን ነው። ሀገሪቷ ራሱ እኮ እንደናንተ አታቅድም። አይ እንግዲህ ኩቻ ፖለቲካሽን እዛው ያዥልኝ። ደግሞ ከመቼ ወዲህ ነው ሀገር ፖለቲካ የሆነው? እናቴ ምን አለ ቆይ ይሄ ወሬ ከቤት ባይወጣ። ዋናው እኮ ትልቁ ችግር ያለው ታች ነው። እላይማ ምንም ችግር የለም እኮ። እሺ የእውነት ግን ምንድን ነው ያቀዳችሁት? በእርግጥ የተደራቢ ፕላናችን ነው። ማለቴ ዋናው እቅድ ከዘርፌ ጋር በምናወራው የስልክ ልውውጦች የሚወሰን ነው። ግን ተስማምታ የጠየካትን 40 ሚሊዮን ብር መስጠት ይመስላል? ማለቴ ገንዘቡ ባይኖራትም ቤቱን መሸጡ አይቀርም። ይኸውልሽ ቤዚ ለቤቱም ቢሆን ቆንጆ ፕላን አውጥተናልኛ። እኔ የምለው ጳጉሜ 6 ላይ ነው እንደ ያለ ነው። ማለቴ ምን ነው እንደዚህ እቅድ አበዛችሁ? አሁን ላይ እኮ በቃ ወደ ተግባር መንገባበት ጊዜ ነው እንጂ እቅድ የምናቅድበት ጊዜ አይደለም። ይኸውልሽ ምናልባት ይሄ እቅድ እንዳትለኝ። ይኸውልሽ ምናልባት ይሄ ከተሳካለን ቤታችንን ድጋሚ የምናስመልስበት አጋጣሚ ይፈጠራል። የምርህን ነው? ወይ የኔ ቆንጆ ቤቷ በጣም እንደናፈቃት ታስታውቃለች። ማነው? ሉላ ናት መሰለኝ። እንኪ አናግሬት። ሄሎ ሉላ፣ እንዴት አደርሽ? ሬስ አስቀምጦ ማደር አለ ብለሽ ነው? እስኪ ስልኩን ላውድ ላይ አድርጊውና እዚህ ጋር ቁጭ አድርጊው። እሺ ሉላ፣ ሁሉም እየሰሙሽ ስለሆነ እባክሽ የተፈጠረውን ነገር ንገሪኝ። መጥፎ ነገር ተፈጥሯል። ምንድነው የተፈጠረው? እባክሽ መጥፎ ነገር ከሆነ ያንን ቤት አሁኑኑ ለቀሽ ውጪ። ቲጂ ስለኛ በጣም ጠርጥራለች። ይሄ ነው እንዴ? እኔ ደግሞ ሌላ መስሎኝ እኮ ነበር። ከእናንተ ጋር ካልተቀላቀልኩ ብላ እያስፈራራችኝ ነው። እቺ ካፈሪ ቀላቅላትና ምን አባቱ ነው ከኛ ጋር የምትቀላቀለው? ሉላ ቲጂ እዚህ ነገር ውስጥ በፍጹም እንዳለንበት ማወቅ የለባትም። ቆይ ቡና ውስጥ እንቅልፍ ግን እንደከተትሽና እዛ ቤት ውስጥ ሬሳውን እኛ እንዳስገባ ነው ዘርፌም ቲጂ ማውቀዋል እያልሽ ነው? በእርግጥ ዘርፌ ጠረጠረችው ቲጂ ነው፣ ግን ቲጂ ስለኛ ምንም ነገር አላለችም። አሁንም ቢሆን ከተስማማን ምንም ነገር አላደርግም ብላለች በያቸው። ቆይ አንዴ መልሼ እደውላለሁ። እቺ ተረገመች ቲጂ ሁሉንም እቅዳችን ልታበላሸው ነው። ቆይ ሻው ምን ልናደርግ ነው ታዲያ? እሷ እዚህ ውስጥ ካገባች ደግሞ ሁሉም ነገር ነው የሚበላሸው። በዚች የማትረባ ምክንያት የሁሉ እቅድ ሲበላሽ ማየት አልችልም። እንዴ ቆይ እሺ ሳሚ ምን ልታደርግ ነው? እቺ ሴትዮ እኮ ነገር ከያዘች አትለቅም። ከየት አባቷ ነው እሺ በቃ ያለችው እቺ እባብ? እኔ ጋር ግን አንድ ሀሳብ አለ። ምንድነው እሱ? ይኸውልሽ ቤዛ የግድ ቲጂን ጠርተሽ ማናገር አለብሽ። ይሄንን ነው ሀሳብ ላይ ያመጣው? ተወቅ። ካወቀችን በደንብ አድርገን አፏን የምትዘጋበትን ማስፈራሪያ እንስጣታለን እኮ። ቲጂን ነው ያለ ገንዘብ አፏ የምታዘጋው? ኩቻ እውነቷን ነው። ወይ ደግሞ የሆነ ገንዘብ እንስጣት። እንዲህ በቀላል ገንዘብማ መቼም ልትፋታን አትችልም። ምናልባት እኩል ካልተካፈልኩም ልትል ትችላለች እኮ። ሳሚ እውነቱን ነው። እንደውም ግማሹንም ካላካፈላችሁኝም ካላለችም ጥሩ ነው። ወይ ቲጂ
ይሄው እድሜ ልኬን በሙሉ ህይወቴን ስትበጠብጠው እንደኖረች አለች። ምን ነው? ምንድነው? ሳቋ መጥቶ ነው በሉኝ። ወይ ጉዴ! ደፈር እንዲያደርግሽ ግን አልኮል አይሻልም? ለካ እርጉዝ ነሽ አይደል? ነው ወይስ ያንቺ እርግዝና ልክ እንደ ዘርፌ ኩላሊት ፌክ ነበር? ቆይ አንቺ ለምንድን ነው ማትተኝ? ስልክ ስታወሪ ሰምቼሽ ልክጂ ነው? እኔ ግን ግራ ገብት ያለኝ ያ ሬሳ እንዴት እናንተ እጅ ሊገባሻል? እርግጠኛ ነኝ ራሱ ነው። ምንድነው ራሱ ነው የምትይው? እርግጠኛ ነኝ ከዘራፊዎቹ መካከል ሳሚም አለበት። እንዴት ነው ሳሚ እልም ያለ ቦዘኔ መሆኑ የጠፋኝ? ትሰሚኛለሽ? ዝም ብለሽ አትዘላብጂ እያልኩሽ ነው። ሉላ ትዕግስቴ እያለቀ ነው። ይሄ ነገር ከፈነዳ ግን ሁላችንም ያልቀልናል። ምኑ ነው የሚፈነዳው? እዚህ ማን እንደመጣ ተመልከቱ። ሰላም ማዳም፣ እንዴት ነው ግን የኔ መቤት መባሉ ደስ ይላል። ትሰሚኛለሽ? ከቤቴ ማትወጪ ከሆነ ምን ልታደርጊ ነው? ፖሊስ ልጠሪ ነው? ጥሪ፣ እስኪ ጥሪና የሚሆነውን እናያለን። በነገራችን ላይ ዛሬም ስላጋቹ ቆንጆ ዜና ነበር። ዋናው ተጠርጣሪ ማለትም ገንዘቡን ይዞ የተሰወረው ሰው አንቺ ባኞ ቤት ውስጥ ያለውን ሰው ላገኘው ሰው 3 ሚሊዮን ብር እንደሚሸልሙ ተናግረዋል። ይሄ ደግሞ ኢንተርኔት ላይ ተለቋል። ካላመናችሁ ማየት ትችላላችሁ። እና ሬሳውን ወስደሽ ልታስረክቢያቸው? ወይ ረስቸው፣ ለካ ወደ ሬሳነት ተለውጧል። ግን ቢሆንም ለጥረቴ ግማሹንም ቢሆን የሚከለክሉኝ አይመስለኝም። አንቺ አሳማ፣ ይሄ ነገር ይለቅና ምን እንደማደርግሽ አሳይሻለሁ። ቢያልቅም እኮ አንቺ ተሸናፊ ነሽ። ይልቅ በግፍ የወሰድሽውን ገንዘብ መልሰሽ ነፍስሽን ብታተርፊያት ይሻላል። እጆሻ ግን እገላታለሁ ዛሬ። እባክሽ አክስቴ በቃ ተረጋጊ። አይታይሽም እንዴ? እሷ ቋቋ ነው ሆን ብላ አንቺን ለማናደድ እንደዚህ እያደረገች ያለችው። ይልቅ ወደ ዋናው ጉዳይ እንግባ። ከባንክ የተዘረፈው 40 ሚሊዮን ብር የት ነው ያለው? ይኸውልህ ሱራፌል አዳምጠኝ። ስንት የለፋንበት ስንት ያቀድንበት ፕላን በዛች ቲጂ የተነሳ እንዲከሽፍ አልፈልግም። እሺ ምን እናድርግ? ይኸውልህ መጀመሪያ ለዘርፌ ከመደወላችን በፊት የእሷን ጉዳይ መጨረስ አለብን። እናግታታለን። ማንን? ቲጂ ነዋ። ሌላ ሰው አለ እንዴ? እዛ ቤት ተቀርቅራ አይደለን የምትውለው? የት አግኝተናት ነው የምናግተው? መቼም ዘላለም አለሟን እዛ ቤት ተቀርቅራ አትቀርም አይደል? ችግሩ ዘላለም የሚባል ጊዜ የለንም ሳሚ። ስለዚህ እዛ ቤት ሄደን አንጠልጥለን እንድናወጣት ትፈልጋለህ ማለት ነው? ባይሆን እሱ ሀሳብ የተሻለ ይመስለኛል። በጣም ጥሩ። እና እነዛን አስፈሪ ጋንጎች ለመሆን ተዘጋጅተሃል? ለዛውም በደንብ ነው የተዘጋጀሁት። እኔም ደግሞ ሁሉንም ነገር አዘጋጅቻለሁ። እንገባለን። ቆይ ግን ከዚህ በፊት እንደዚህ አሞሽ ያውቃል? አረ በፍጹም ሰሞኑን ነው የጀመረኝ። የምበላው ምግብ ራሱ ሆዴ ውስጥ ብዙ አይቆይም። በዛ ላይ ቅርሽልሽኛል። እና ታዲያ ጨጓራ ይዞሻል እንዴ? አረ ከመያዝም አልፎ አግብቶኛል። ግን እኮ ስለ ሳሚ አይደለም እያወራ ያለሁት። እና ታዲያ ከባሎች ውጪ ሌላ ጨጓራ በሽታ አለ እያልሽኝ ነው? አታይም እንዴ? እንዲህ እያየኝ እኮ ነው ትቶኝ ሄደው። ውይ ኩቻዬ፣ እነሱ ስራ ላይ እንደሆኑ ታውቂ የለ እንዴ? እና ታዲያ እኔ አቅፎና ደግፎ ሐኪም ቤት ይሰደኝ እኮ አላልኩም። ምን አለበት ቢያንስ እንኳን እንዴት ነሽ ደህና ነሽ ወይ ብሎ በጠየቅ ማንን ገደለ? ይሄው እኔ አጠገብሻለሁ አይደል እንዴ? እኔ የምልሽ ቆይ ታዲያ ለምን ሐኪም ቤት አንሄድም? ያው በሄድም ሳሚና ሱራፌል ብለው ነው መድኃኒት የሚያዙልኝ። ደግሞ ሳሚና ሱራፌል የሚባል በሽታ መጣ እንዴ? ታይፎይድ እና ታይፈስ ማለቴ ነው ባክሽ። ምን? እና ያንቺን ባል እንደዛው ነው እያልሽኝ ነው? ምን ነው ራይድ መንዳቱን አቁም ብሎ እምቢ አለኝ ብለሽ ብቻሽን ስታብጃል ነበር እንዴ? እሱስ ልክ ነሽ። እዚህ ጋርስ ልክ ይሆንኩ አይመስለኝም እንዴ። ራይድ ባይሰራ ኑሮ እኮ ያንን ሁሉ 40 ሚሊዮን ብር አናገኝም ነበር። አንቺም 40 ሚሊዮን ብር ጠባቂ ነበር የምትሆኚው። ሉሲ አሁንም እዛው ገንዘብ ላይ ነሽ? እዛው ድህነት ላይ ነኝ እንጂ። ይልቅ አትሞኝ። በተገኘው አጋጣሚ ሁሉንም ነገር ካልተጠቀምሽ ድህነት እንደሆነ ጥቁር ጉንዳን ነው። አረ እንደውም የድሮ ይሻል ነበር። የአሁኑማ ጥቁር ጊንጥ ነው የሆነብን። ወዶ አይስቁ አሉ። ወደውም አይሰርቁ ባክሽ። እንዴ ባንኩ ኢንሹራንስ አለው የማንንም አቃል ነከሽም እየተባልሽ ያንቺ ደግሞ አጉል ታማኝነት ደስ አይልም።
ሉሲ ያለፋንበት ገንዘብ እኮ ነው። ቢያንስ ሌላው ለፍቶበታል፣ ነፍሱንም ጭምር አጥቶበታል። ጭራሽ ለሌባም እያዘንሽ ነው እንዴ? የቆምነው እያለን ለምንድን ነው ደግሞ ለሞተው ማዝነው? አይዞሽ። ይሄ ነገርማ ጨጓራ ብቻ አይመስለኝም። ፈጣሪ ምን አለ የጠረጠርኩት ነገር ባደረገላት። ቆይ አክስቴ ለምንድን ነው ዝም ያልሽው? ሬሳው እኮ መሽተት እየጀመረ ነው። እና ምን ላድርገው ነው መልሱ? ቢያንስ እንቅበረዋ። እንዴት ነው ዝም ብለን የምንቀብረው? እና ታዲያ እዚሁ በስበስ ያምሻል እንዴ? እንዴት ነው የሰው ሬሳ ዝም ብለን የምንቀብረው? እዚህ አካባቢ ጓሮ አለ አይደል እንዴ? በቃ ካስፈልገም ሲበሽ እዛ መቅበር እንችላለን። ያምሻል እንዴ? ምን አድርጌ ነው የሰው ሬሳ መቀብረው? እና እዚሁ ይበስብስ እያልሽ ነው? እንዴት ነው ዝም ብዬ አውጥቼ መቀብረው? እዚህ ጓሮ አለ አይደል እንዴ? ካስፈልገም ወደ ማታ መሸት ሲል እዛ መቅበር እንችላለን። ወይኔ ዘርፌ፣ አሁንስ አናቴ ሊፈነዳ ነው። ጨርቄን ጥዬ ማበቴ ነው። እንዲህ ታመሽ ስላየሽ ውስጤ ምን ያህል እንደተደሰተ ባየሽ። ገና ምን አይተሽ ለሰራሹ ስራ ጨርቅሽን ጥለሽ ታብጃታለሽ። ቆይ ያቺ ቲጂ አሁንም ውስጥ ናት? ጭራሽ መኝታ ቤት ገብታለች። ለነገሩ እንደዚህ ብድሯን ትመልስ እንጂ ትንሽ አሰቃይቻት ነበር። ቢሆንም ቤትሽ አስገብተሻታል። ለነገሩ ቀድሞውንም ልጅቷ መረን ነገር ናት። ለምንድን ነው ለእኔ እንደዚህ እየተቆረቆርሽልኝ እያየው አንቺን ማመን ያቃተኝ? እውነት ለመናገር እንደዚህ ተጨንቀሽ ሳይሽ በጣም ነው ያዘንኩልሽ። እውነትሽን ነው? እርግጥ ነው እኔ ላይ በጣም ብዙ ነገር አድርገሻል። ግን እኔ ላይ ያደረግሽው ነገር አንቺ እንዳላዝንልሽ አላደረገኝም። ሰዎቹ ግን ነገ እንደውላለን ነበር ያሉት። እስካሁን ግን አልደወሉም። ወይ ፖሊስ ይዟቸው ይሆን እንዴ? ምን አለ ባደረገውና እኛም በተገላገልን። ያቺ ቲጂ እያለች እንዲህ በቀላሉማ አንገላገልም። ልክ ነሽ። አሁንማ ጭራሽ ሚስጥርሽን አወኩ ብላ ጭራሽ ቤቱን የራሱ አድርገዋለች። እቺ ውሻ በእርግጠኝነት የምትሞተው በእኔ እጅ ነው። ቲጂ የድሮ ከፍታሽ እየመጣ ነው። በአሁኑ ግን መውደቅ የሚባል የለም። በወርቅ እንኳን ሁሉንም ይዤ ነው ገደል ነው። ምንድነው እሱ? ስርዓት የለም እንዴ? ሰው በገዛ ቤቱ ማረፍ አይችልም? ትሰሚኛለሽ? ይሄ ቤት የኔ ቤት ነው። እሺ ከፈለግሽ እንደፈለግሽ ሰው ተናገሪ። አሁን ውጪ። የአንቺ መጫወቻማ መቼም ማለት ነጭ ውጪ። በአሁኑ ከሄድኩ ግን ብትለምኝም ተመልሼ አልመጣም። እሺ ታያለሽ፣ ባልሰራልሽ እኔ ቲጂ አይደለሁ። ቆይ ቲጂ ወደ ልትሄጂ ነው? ለምንድን ነው የምትለምኛት? አትለምኛት። እሷን የምፈራበት ምንም ምክንያት የለኝም። የማንም ቆቆራምማ መጫወቻ አሉ። እባክሽ አክስቴ ተረጋጊ። ለምንድን ነው ስሜታዊ የምትሆኚ? ከሰማችሽ እስኪ ንገሪያት። ከማን ጋር እየተሳፈጠች እንደሆነ አልገባትም። ከተማውን ካሰለችው ጋንግስተሮች ጋር ነው እየተሳፈጥሽ ያለሽው። አፍሽን ዝጊ ብዬሻለሁ። ይልቅ ሬሳው ጠረን እያመጣ ስለሆነ የሆነ ነገር አድርጊ። እኔ ቤት ውስጥ መጥፎ ጠረን እንዲኖር አልፈልግም። እችን ሴትዮ ከቤት ያስወጭልኝ። ቲጂ እባክሽ እያበዛሽው ነው። ቆይ እሺ ምን እናድርግ ነው የምትሉት? ቁጭ ብለን እንነጋገር? ኦኬ ፋይን፣ እናውራ። ሴትዮ ከአልጋይ ላይ ተነሽ ብዬሻለሁ። ለነገሩ ቆይ ግን እኔ ምን አገባኝ? ይሄ ሁሉ ማደርገው ለአንቺ መሆኑ ካልገባሽ ለምንድን ነው ዝም ብዬ የምለፈው? እሺ ከኔ ምንድን ነው የምትፈልጊው? ገንዘብ ነው? አልዋሽሽም። ገንዘብ ብትሰጭኝም ገንዘቡ ሲያልቅ ይሄንን ጉድ ማውጣት አይቀርም። እና ምን አባሽ ነው ከኔ የምትፈልጊው ታዲያ? ኧረ እባክሽ አክስቴ ረጋ በይ። በዚህ ሰዓት ሁላችንም መረጋጋት ነው ያለብን። ይልቅ እቺ አስተዋይ ልጅሽ የምትልሽን ስሜት አንቺ ራስሽ በደንብ ስሚ። ምናልባት እየተጋፈጠን ያለ ነው ዝም ብሎ ተራ ሰው አይደለም። ምናልባትም የሁላችንም ህይወት አደጋ ላይ ሊሆን ይችላል። ወደ ቁም ነገሩ ግቢ። ሰዎቹ እዚህ አቅራቢያ ነው ያሉት። በማንኛውም ሰዓት ቤታችን ገብተው ወይም ደግሞ ከዚህ ስንወጣ የሆነ ነገር ሊያደርጉን ይችላሉ። እየሰማሁ ነው። ቀጥል። ይኸውልሽ ሉላ፣ ሁለታችንም ጭንብል ለብሰን እዛ ቤት እንገባ ነው። ምን? አዎ አዲሱ ፕላን እሱ ነው። ይኸውልሽ ለዘርፌ መጀመሪያ ያልደወልንላት አዲሱን ፕላን እየነደፍን ነበር። እሺ ቆይ ገብታችሁ ምን ልታደርጉ ነው? እሱን ታየዋለሽ እዛው። ይኸውልሽ ለማንኛውም ሁለታችንም ጭንብል ለብሰን ስለምንገባ ድምጻችን መቀየር አይቀርም። ሌላ ሰው መስለንሽ እንዳደነግጭ ብለን ነው። እሺ እንግዲህ አድርጉታ። በነገራችን ላይ የቲጂንም ጉዳይ እዛው ጨርሰን ነው የምንወጣው። ማለት ምን ልታደርጉ ነው? እሱንም እዛው መታየው ይሆናል። መቼም መጥፎ ነገር አታደርጉም አይደል?
አታስቢ አንቺ። እኛ ምንም ነገር አናደርጋትም። አፏን ብቻ ነው የምናዘጋት። ቆይ አንቺ ውጪ እንዳሉ በምን አወቅሽ? ሉላ እውነቷን ነው። ስለ አንቺ ብዙ ነገር አጣርቶ ቤትሽ የት እንዳለ ማወቅ የሚያቅታቸው ይመስልሻል? እባካችሁ አሁን ለማንኛውም ስለ ሬሳው ማሰብ አለብን። ስለዚህ አንድ ቲም ሆንን ማለት ነው። እያወራ ያለሁት ዘርፌ ነው። እሺ ምን አሰብሽ? እቹ ውሻ ሁሉንም ነገር ታውቅ የለ ለምን እሷ አታደርገው? እሺ ቆይ ሬሳው ምን ሊሆን ነው? ምን ሆነሻል? ስንት ሆነሻል ብትይኝ አይሻልም? ማለት የእርግዝናውን ምርመራ አደረግሽ እንዴ? አዎ አደረኩ። አይገርምም? እርጉዝ ነሽ አሉ። እና ታዲያ ይሄ ምን ይገርማል? ያስደስታል እንጂ። ነይ ቀፊ። ተይ እባክሽ፣ ይሄ ማቀፍ ነው ጉድ ይሰራኝ። አልገባኝም። ምን ተፈጥሮ ነው? ቆይ እኔማ ይሄንን የምስራች ልነግረው ስልኩን 40 ጊዜ በቀጠቀጠለት አያነሳም። ማን ያውቃል? ይሄ ዜና ምናልባት ለሱ ወይ የምስራች ወይ መርዶ ሊሆን ይችላል። ያምሻል እንዴ? አንቺ ሚስቱ እኮ ነሽ። ሲያገባኝ ነዋ። መች አገባኝ? ብቻ ሳሚን እየተጠራጠርሽው እንዳይሆን። ቆይ ግን ምንድነው እንደዚህ ያጣደፈኝ? ምን አለበት ትንሽ እንኳን ብረጋጋ። ሳሚ እንደሆነ ቀልጅ ቁም ነገር የሚባል ነገር አያውቅም። ምናልባት ደስታው ይሆን እንደዚህ የሚያደርግሽ? አንቺ ምን አለብሽ? ሁለት ባላለሽ ከአንዱ ብትፋቺ በአንዱ ትጽናኛለሽ አሉ። ሉሲሙች በጣም እያበዛሽው ነው። አያቴ እኮ ጥሎሽ ሁኔታ ሌላ እኮ እያለች 40 ጊዜ ነው የምትደውልልኝ። እሱ እንደሆነ በቃ ሀሳቡን ጥሎ ወደዚህ እያለ ይንገዋልላል። ግን እኮ ትልቅ ጉዳይ ላይ ነው አይደል? እኔ ከዚህ ትልቅ ጉዳይ ተርፎን ትንሽ ጊዜ ስጠኝ ነው ያልኩት። መቼም በጣም እርግጠኛ ነኝ ስለዚህ ጉዳይ ሲሰማ በጣም ነው የሚደሰተው አይደል? አረ እንደውም ቂጡን በካልቾ እየመጣ ነው የሚቦርቀው። አልገባኝም። ቆይ አንቺ ምኑ ነው ቅር ያለሽ? እንደውም ልንገርሽ አይደል ሳሚን ማግባት የሚፈልግ አይመስለኝም። ይሄ እንኳን የማይሆን ግምት ነው። አያቴ ሰርጉ እዚህ ነው የሚዘጋጀው። ለሰርጉ ተዘጋጅ ካለችው ስንት ጊዜው። እሱ ለሰርጉ መዘጋጀት ያቃተው እንዴት ነው ለአባትነት የሚዘጋጀው? እና ታዲያ ምናልባት ግርግሩ ደስ ስላላለው ቢሆንስ? አይደለም እኔ ማግባት ስለማይፈልግ ነው። እስኪ ስራ ላይ ካልሆነ ደግመሽ ደውይለት። ያው ስልኩ ይሰራል እና ይሄ ነው እኔን የሚያገባኝ። እባክሽ ሉሲ አንቺ ተረጋጊ። ለማንኛውም እንዲህ ተረጋግተን ማውራታችን መልካም ይመስለኛል። እሺ የምትፈልገውን ብቻ ጠይቂልኝ። የምፈልገው ይሄንን ቤት ነው ብለሽ ትሰጪኛለሽ? ምንድን ያልሽው? ምንድነው? ስልክ ከመደወልልሽ በአካል ብመጣ ይሻላል ብዬ እኮ ነው። ወይዘሮ ዘርፌ ምን ትጠብቃለህ? እሺ ነው ምንድነው? አፍሽን ዝጊ። ምንም ነገር እንድትናገር አልፈቅድልሽ። ዝም በይ።